ምናልባት ለምትሳደቡ ሰዎች የርግማን ቃል ያወጣባቸዋል። አርፋችሁ ቁጭ በሉ። እግዚአብሔር አምላክ በቤታችሁ በሽታን ነው የሚልክብህ። ዶክተር አብይን የሆነው አንቺ ስለተናገርሽበት አይደለም እህታችን ብርቱካን። አንዳንድ ጊዜ ቃል አወጣለሁ ደግሞ እንደዚህ ሆናለሁ ብያለሁ። እኔ በጣም እርግብ ከሚባሉት አገልጋዮች ውስጥ አንዷ ነኝ። በጣም በቃ ለሰው አዛኝ፣ ለሚያለቅሰው አብሬ ማለቅስ፣ የሚጎዳው ጋራ የምጎዳ ሰው ነኝ። በጣም የእውነት ብዙ ሰው ምስክር ነው። በእግዚአብሔር ቤት ውስጥ ይሄን ያህል አገኘሁት፣ ይሄን ያህል ሀብት አከማቸውበት የምለው ነገር የለኝም። አሁንም የሰውየውን ነገር የሰውየውን ክብር በምድሪቷ ላይ የመጣለውን ሰላም የሚያደፈርስ ለአንድ ሃይማኖት ክሬዲትን ለመስጠት ወይንም ደግሞ ለአንድ ግለሰብ ክሬዲትን ለመስጠት የእግዚአብሔርን ክብር ለመጋፋት የሚደረግ ሩጫ እንጂ የእግዚአብሔር ክብር አይታየኝም። በዚህ ዘመን ውስጥ እኔ አልኩ ዮኒ መጥቶ እዚህ በሚጠመቅበት ሰዓት በሱ ስም ገንዘብ ልሰበስብ በጌታ በኢየሱስ ስም ለዘላለም አይሰብሰብ። አይ ዶንት ኬር ተሰበሰበ አልተሰበሰበ። ዋናው እኔ አንድ ነፍስ ይዳንልኝ፣ አንድ እግዚአብሔር መንግስቱ ሰው ይጨመር። ታርጌቴ ገንዘብ አይደለም። የኔ ታርጌት አንድ ሰውን በክርስቶስ ኢየሱስ ሲል ከስራት ሲያመልጡ እግዚአብሔር አምላክ ክብሩ ሲገልጥ ማንነቱ ሲያሳይ ማየት ነው። እኔ ዛሬ በእግዚአብሔር ፊት እያልኩኝ በእግዚአብሔር ፊት ዛሬ እያለቀስኩ እየጸለይኩ ነበር። ጌታ ሆይ የሚመጣው ህዝብ አንተን ይወቅ፣ ያልዳነ ሰው ይዳን። ጌታ ሆይ ዮኒን ተከትለው የሚመጡ ሰዎች አንተን አይተው መውጣት አለባቸው። እጅግ አስደንጋጭ ዜና ተሰምቷል። ነቢይት ብርቱካን ጣሰው እጅግ ያልተጠበቀና አሳፋሪ ድርጊት መፈጸሟ ታውቋል። ለረጅም ጊዜያት በትንቢታዊ አገልግሎት የምትታወቀው ነቢይት ብርቱካንን አስመልክቶ ብዙዎችን ያስደነገጠ መረጃ ወጥቷል። ዶክተር አብይ አህመድ ጠቅላይ ሚኒስትር እንደሚሆኑ ሳይቀር ትንቢታዊ መልእክት ተናግራ ትንቢቷም ተፈጻሚነት ያገኘው ነቢይት ብርቱካን ዛሬ ላይ ይህንን ያልተገባ ድርጊት እንድትፈጽም ያነሳሳት ጉዳይ ምን ይሆን? ዝርዝር ጉዳዩን በስፋት ተሰሙታላችሁ። ኢየሱስ አንተን ማግኘት አለባቸው፣ ካንተ ጋር መስማማት አለባቸው። ዛሬ እኮ ኢራቅና የምናየው እኮ ከእስራኤል ጋር ያለውን ጦርነት ያየን ነው። ሰዎች እኮ ወገኖቼ በሳይንሰር ውስጥ እየኖሩ ናቸው። ድምጽ ሲጮሁላቸው ውጡ ተደበቁ እያሉ እኔና እናንተ እየተነፈስን ያለነው። ሰዎች በመከራ ውስጥ እያለፉ ነው ያሉት፣ በችግር ውስጥ ነው እያለፉ ያሉት። ነቢይት ብርቱካን እህታችን ስትናገር ለዶክተር አብይ ስትናገር ምን አለች? እኔ ምንም ችግር የለብኝም። አሁን ዶክተር አብይ ከ7 ዓመቱ ጀምሮ ንጉስ ሆናለሁ እያለ የነበረ ሰውዬ እንዴት ነው በሷ ትንቢት ንጉስ ሆነ ተብሎ የሚባለው? ነውር አይደለም ወይ? ይሄ ነገር በጣም ነውር አይደለም ወይ? እግዚአብሔር ከበረ። ዶክተር አብይን የሆነው አንቺ ስለተናገርሽበት አይደለም እህታችን ብርቱካን። አሁንም የሰውየውን ነገር የሰውየውን ክብር በምድሪቷ ላይ የመጣለውን ሰላም የሚያደፈርስ ለአንድ ሃይማኖት ክሬዲትን ለመስጠት ወይንም ደግሞ ለአንድ ግለሰብ ክሬዲትን ለመስጠት የእግዚአብሔርን ክብር ለመጋፋት የሚደረግ ሩጫ እንጂ የእግዚአብሔር ክብር አይታየኝም። በዚህ ነገር እግዚአብሔር ይከብራል ተብሎ ማሰብ አይቻልም። እግዚአብሔር ይባረክ። እግዚአብሔርም ከከበረ የሚከብረው ዶክተር አብይ እንዲሆን ያደረገው የፈጠረው ከልጅነቱ ጀምሮ የተንከባከበው የጠበቀው እግዚአብሔር ነው እንጂ አንቺ የተናገርሽበት ቃል አንቺ የተናገርሽበት ቃል የመጣው በአንድም በሌላ ምንም ደፋር ተናጋሪ መሆን አልፈልግም 95% የሚሆነው ሰውየው ከልጅነቱ ጀምሮ ሲናገር የነበረውን ቃል የነገርሽው ወይንም ከራሱ ሰምተሻል ወይንም ደግሞ አካባቢው ላይ ካሉ ሰዎች ሰምተሻል። ወለቱን እንነጋገር ከተባለ ዶክተር አብይ ጠቅላይ ሚኒስትር ይሆናል ብለሽ የተናገርሽው እግዚአብሔር ነግሮሽ እንዳልሆነ ግን አሁንም ደግሜ እናገራለሁ። በጣም ደፋር ተናጋሪ ላለም 95% እግዚአብሔር ተናግሮሽ እንዳልሆነ እርግጠኛ መሆን እንችላለን። ስለዚህ ይሄንን ነገር ለግል ክሬዲት ለመውሰድ የሚፈለግ ነገር አሁንም በኔ ዘንድ ተቀባይነት የለውም። ይሄ አእምሮ ያለው ሰው ሁሉ ሊዳኘው የሚችል ነገር ነው። ልጁ ከ7 ዓመት ጀምሮ ፕሬዝዳንት ሆናለሁ ንጉስ ሆናለሁ ሲል የነበረ ሰውዬ እንዴት ነው የተናገረበት ፕሬዝዳንት ሆነ ተብሎ ያዙ ይልቀቁኝ የሚባለው? ስለዚህ ዶክተር አብይ አሁንም እኔ እምለምነው ዶክተር አብይን መልእክት በአጋጣሚ እንኳን ሰምቶት ከሆነ በእግዚአብሔር ፍቅር እምለምነው እነዚህ ነቢያቶች ነን የሚሉትን ሰዎች ኦዲት ያድርግልን። በጣም አጭበርባሪዎች እኔ ነጋዴ ከሆንኩኝ ስንት እኮ ትንቢት ያልተተነበየበት ነጋዴ ሰክሰስፉል የሆነ ነጋዴ አለ። ይሳካልሃል ብሎ ስላለ ብቻ ሲሳካልኝ ነግጄ ጥሬ ግሬ ሲያልፍልኝ ካለፈልኝ ከዛ ነገር ላይ ሊቃሙ የሚመጡ ሰዎች ናቸው እኮ። ስለዚህ ሁላችሁ የያዛችሁት መንገድ እርግጠኛ ሆኜ ልንገራችሁ፣ ጴንጤ ሆንክም አልሆንክም ክርስቲያን ሆንክም አልሆንክም መጽሐፍ ቅዱስ እንደሚናገር የሰው ሀብቱ ትጋቱ ነው ይላል። ሀብት ትጋት ነው። ሀብትን ትጠቀምበታለህ። የምትሰራ ከሆነ ያልፍልሃል። ብዙ ጴንጤ ያልሆኑ ያለፈላቸው ሰዎች አሉ። ንግስና ጠቅላይ ሚኒስትርነት ሰክሰስ ነው። ተምረው የተመረቁ ሰርተው የተባረኩ ሀብታሞች ሚሊዮነሮች ቢሊዮነሮች አሉ።
በእነዚህ ሁሉ ነገር ውስጥ እጃችንን እናስገባ ማለት ይቻላል? እግዚአብሔር እንደዚህ አይነት ተጋፊ አምላክ አይደለም። የሰዎችን መብት የሚያከብር የተናገረውን ቃል የሚያከብር አምላክ ነው። በመሰረቱ እግዚአብሔር በአጣኑም በጻድቃኑም ላይ ፀሐይን የሚያወጣ አምላክ ነው እንጂ ቅዱስ ስለሆንክ በላ ቅዱስ ስላልሆንክ ተራብክ የሚባል ነገር የለም። በመሰረቱ ሰው የሚራበው በስንፍናው ምክንያት ነው። ስንፍናን ከላያችን ላይ እግዚአብሔር አራክፎልናል። እንደውም ክርስቲያኑ ለዚህ ነገር ተምሳሌት ሊሆን ትጉ ሰራተኛ ሊሆን ሲገባው ትንቢት አሳዳጅ ሆነ። ትንቢት ይኸውልህ የተናገርከውን ነገር እግዚአብሔር የሰራውን ነገር ሊያጸናልን ነው የሚመጣው እንጂ ሳትሰራ የሚባርክ ጠንቋይ አምላክ አይደለም። ሳይሰሩ ሊባረኩ የሚፈልጉ ሳይሰሩ ከፍ ሊሉ የሚፈልጉ እነዚህ ትክክለኛ ትራክ ላይ ናቸው ብዬ አላስብም። ስለዚህ እህታችን ዶክተር አብይ ከልጅነቱ ጀምሮ ፕሬዝዳንት ሆናለሁ ንጉስ ሆናለሁ ብሎ የእናቱን ቃል እንደውም ትክክለኛ ነብይ ካንቺ ይልቅ ለኔ እናቱ ነች። ሙስሊም ልትሆን ትችላለች፣ ምንም ልትሆን ትችላለች። የልጇን ግን መጨረሻ አርቃ የተመለከተች ዛሬ በተባለበት ጊዜ በህይወት ባትኖርም ለልጇ መልካም ነገርን የተናገረች እናቱ ነች። አይሽ አሁን የተናገርኩት የቅድሙን ነገር ስለ ሴትነትና ስለ ትንቢትነት ነው እያወራን ያለው። እኔ ተንብዬበት ምናምን ከምትይ ልጅሽ ላይ መልካም ነገር አርቀሽ ብትናገሪ የበለጠ ስራ ትሰራለሽ። ልጅሽ የሚደርስበትን ነገር ብትነግሪ ለሁሉም ሴቶች የሚተላለፍ መልእክት ነው። እኔ ተንብዬ እኔ ተናግሬ ጸልዬ ምናምን ብሎ ያዙ ሊቀቁኝ ከማለት ዶክተር አብይን ነብይ እንዲሆን ያደረገችው በእኔ ምልከታ እንደዚህ ዘመኑን ሁሉ እንዲያስብና ለዚህ ነገር ፎከስድ እንዲሆን ያደረገችው በ7 አመቱ የነገረችው ሹክ ያለችው እናቱ ነች። ጀግና እናት ነች። አያችሁ እኔ የማደንቀው ጀግና እናትነትን ነው እንጂ በተጀመረ ነገር ላይ ጣልቃ ገብቶ የጥቅም ተካፋይ ሊሆን የሚፈልግን ማንነት አይደል። ጀግንነት ነው። ዛሬ ልጆች ያሏችሁ መድረክ ላይ ያልወጣችሁ አገልጋይ ያልሆናችሁ ለልጆቻችሁ መጨረሻቸውን አይታችሁ ፎከስድ እንዲሆኑ ንገሯቸው። በ7 አመት የተነገረ ንግግር በእድሜ ድምዳሜ ላይ ይሰራል። ስለዚህ ፎከስድ እንዲሆኑ አድርጓቸው። ይሄ ነው አገልግሎት። ለኔ ጀግና እናቱ ናት። እናቱ ጀግና ዶክተር አብይ እግዚአብሔር ይባርካቸው። አትጋፉ። እናት መሆን ሲያቀታችሁ የእናትን ክብር አትጋፉ። እናት ጀግና ናት። ሚስት ጀግና ናት። ይሄ ነው የሚስቶች ጀግንነት። አናደንቃችሁ። ቤታችሁን ትታችሁ የተንከለከላችሁ ሌላ ቦታ እየተሯሯጣችሁ አናደንቃችሁ። ክሬዲት አንሰጥ። ክሬዲት የምንሰጠው በቤት ውስጥ ለሚደረግ የእናትነት ክብር፣ ክሬዲት የሚሰጠው በቤት ውስጥ ለሚደረግ የሚስትነት ወግ ነው። ይሄ ነው የእግዚአብሔር ቃል ክሬዲት የሚሰጠው። እኛም ክሬዲት የምንሰጠው ለዚህ ነው። ጸጉርሽን ሳሸፍኝ በአደባባይ በጉባኤ መካከል እንደዚህ ያላስፈላጊ ይቅርታ አድርጉልኝና ይሄ ነብይትን ወይንም ደግሞ ብርቱካንን ብቻ የሚመለከተው ብዙ ሴቶችን የሚመለከት ጉዳይ ነው። ስለዚህ ይሄው ቦታውን ያለ ቦታው የሆነ ነገር አያምርም። በቦታችሁ እንዴት እንደምታምሩ ድንቅ ናችሁ፣ ወንደርፉል ናችሁ። እግዚአብሔር ይባርካችሁ። እንደዚህ ቤታችሁን አክብራችሁ የተቀመጣችሁ ሰዎች። ስለዚህ ስለ ዶክተር አብይ የተናገረው ነገር ኮምፕሊት ውሸት ነው። መረጃ ይወጣል። ሰውየው ከልጅነቱ ጀምሮ ንጉስ ነው ሲል የነበረ ሰውዬ እንዴት ነው ከእግዚአብሔር ሰምቼ ጠቅላይ ሚኒስትር እውነት ነው ያለው? እሱም እውነት ነው ብሎ ከሆነ ያለው ከልጅነቱ ጀምሮ ነው ጠቅላይ ሚኒስትር ሆናለሁ ብሎ ሲል ስለነበር ባይዘው ቁርጥ ነው ያደረጉት። ቪዲዮን ባይቆርጡት ኖሮ ከዛ በኋላ እውነት ነው የእግዚአብሔር ሴት ትክክለኛ የእግዚአብሔር ሴት ነሽ ካለ በኋላ የተናገረው ነገር ብንሰማ እኔም ከልጅነቴ ጀምሮ ንጉስ ነው የምሆነው ጠቅላይ ሚኒስትር ነው የምሆነው ብዬ እናገራለሁ፣ በሄድኩበት ቦታ ሁሉ እናገራለሁ የሚል ቀጣይ መልእክት እንዳለ ጥርጥሬ ነው። ቆርጠሽ ያወጣሽው ነገር ትክክል አይደል? ለምን ተቆረጠ? ብንቀጥል እውነት ነው የእግዚአብሔር ሴት ጌታ ይባርክሽ ብሎ ያው ከመረጃ መጣሽ ብሎ አንቺን ላለመጋፋት እንደተናገርሽው በጣም ጨዋና ሃምብል ከሚያዝን ሰው ጋር የሚያዝን ከሚያለቅስ ሰው ጋር የሚያለቅስ ሰው እንደሆነ የዋነቱን ተጠቅመሽ ልታጠቂ ፈለግሽ እንጂ ይሄንን ቪዲዮ ቆርጠሽ ማውጣት አልነበረብሽም። አሁንም በመንግስት ልትጠየቂ ይገባል። ህግ ሊጠይቅሽ ይገባል። ይሄ ቀጣዩ ቪዲዮ ምን እንደሆነ መታወቅ አለበት። ምንድነው ቀጣዩ ቪዲዮ? አዎ ከልጅነቴ ጀምሮ እኔም ከ7 አመት ጀምሮ እናቴ ከነገረችኝ ቃል የተነሳ ንጉስ ነኝ እያልኩኝ ነበር እንደሚል ጥርጥር የለው። ስለዚህ እቺ ነገር በጣም ሰመር ይደረግባት። ነብይ ነው ብለሽ ሌላው የአሜሪካው ጎርፍ ነው። የአሜሪካ ጎርፍ ከመምጣቱ በፊት አስቀድሜ ተናገርኩኝ። ፒፕል በጣም እግዚአብሔር ሆይ እኔ በጣም የህዝቤን አይን እንዲያበራ ነው እግዚአብሔርን የምለምነው። እንዴ ይሄ ነገር ሰዎችን ሪስኪው ለማድረግ ጎግል ማድረግ እኮ ቀላል ነው። መቼ ነው ዩቲዩብን የለቀቀችው? መቼ ነው የአሜሪካ ዜና ትውልድን ለማዳን እዛ ቦታ ላይ እንደዚህ እየመጣ ነው ተብሎ ቀድሞ ነው የሚነገረው። ይሄን ነገር እኔ ጎግል አላደርግላችሁም። ቀድሞ ነው የሚነገረው።
በአሜሪካ ምድር ቀድሞ ሊመጣ ያለ ነገር አሁን እኔ የምኖርበት ሲያትል ምድር አካባቢ ይሄንንም እንደ ትንቢት ተጠቀሙት አንዳንዶች ከፈለጋችሁ ምንድነው ማውንት ሬነር የሚባል ማውንት ሬነር አክቲቭ ቮልኬኖ አክቲቭ ነው ቮልኬኖ ኤኒ ታይም ሊፈነዳ ይችላል ተብሎ የሚጠበቅ ስለዚህ እንደዚህ አይነት መረጃ የሌላቸው ሊመጣ ያለን ነገር ኦሬዲ ሳይንቲስቶች አስቀድመው በመረጃ መልክ ፐብሊክሊ ነው የሚቀመጠው ወይንም ጎግል ስታደርጉ ልታገኙት ትችላላችሁ ከጎግል እየወሰዱ የሚተነብዩ ሰዎችን እንዳትሰሙ እኔ ሁላችሁ ይሄንን የምነግራችሁ እርግጠኛ ሆኜ ነው አሁን እናንተ ከፈለጋችሁ ጎግል አድርጉ ይሄ እሷ የሰራችበትን ቪዲዮን የለቀቀችበትን ቀን ተመልከቱ ከዛ በኋላ ጎርፉ የመጣበትን ቀን ተመልከቱ ጎርፉ የመጣበትን ቀን ስትመለከቱ ከጎርፉ መምጣቱ በፊት የአሜሪካ የዩናይትድ ስቴትስ ኦፍ አሜሪካ ዜናውን እየተናገረ ነበር በዚህ ቦታ ላይ እንደዚህ አይነት ነገር ሊሆን ስለሆነ ጥንቃቄ አድርጉ ኢቫኩዌት ይደረጋል ሰዎች እንዲወጡ ይደረጋል ይሄን ነገር እንዴት ነው ከእግዚአብሔር ጋር ወስደን የምናወዳደረው ስለዚህ የጎርፉ ነገር ከጎግል የተወሰደ ከእግዚአብሔር የተወሰደ ትንቢት ሳይሆን ከጎግል የተወሰደ ትንቢት ነው ሌላ ሐሰተኛ ነብይ የለም ብላለች ይሄ በጣም ነው ያሳቀኝ ከዚህ በፊት እንደነገርኳችሁ ለነብይ በላይ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ዋና ፕሬዝዳንት ለፓስተር ጻዲቁ የሰጠው ምላሽ ላይ ሐሰተኛ የሚባል ነብይ የለም ሐሰተኛ ትንቢት ነው ያለው ብሎ ተናገረ ሐሰተኛ ነብይ አለ አሁን ይውላችሁ እኔ እንደዚህ ስናገር የሆነ የቃላት ዝንፍ ያለች ነገር ቢያገኙ ሳሚ መጀመሪያ መማር አለብህ እንዴት ነው ሰዎችን ያለ ዕውቀት የሆነ ሂስ የምትሰጠው ምናምን ብለው የሚባክኑ ሰዎች እንዳሉ አውቃለሁ በጣም በጥንቃቄ ነው የምናገረው እነዚህ ሰዎች በአደባባይ ቆመው ነብይ ነኝ ብለው ሐሰተኛ ነብይ የለም ብለው ሲሉ በጣም ነው የሚያስደነግጠው ከዚህ በላይ ሄሬሲ የለም ከዚህ በላይ የስተት ትምህርት የለም ሐሰተኛ ነብይ የለም የሚለው ሰውዬ እርግጠኛ ሆኜ እነግራችኋለሁ ራሱ ሐሰተኛ ነብይ ነው ምክንያቱም ምን ያለው ሐሰተኛ ነብይ ነው ሐሰተኛ ትንቢት አይደለም የሚለው መጽሐፍ ቅዱስ ሐሰተኛ ነብይ ነው የሚለው ሐሰተኛ ነብይ ናቸው ምክንያቱም ሐሰታቸው የጀመረው መጽሐፍ ቅዱስ በግልጽ ያስቀመጠውን ሐሰተኛ ነብይ የሚለውን ቃል እንዳለነበበ አይኖቻቸው አይንን ግንባር ያርገው ብለው ሲያልፉ ነው ሐሰተኛ ነብይ የሚል ቃል ካለ ሐሰታቸው የጀመረው ሐሰተኛ ነብይ የለም ብለው ሲናገሩ ነው እንጂ ትንቢት ሲተነብዩ አይደለም ነግሬያችኋለሁ ቀደም የሷ ቀቢ ነኝ የሚለው ቲቪ ጆሹዋ እኔ አልቀበለውም ፐርሰናሊ በዚህ ነገር እግዚአብሔርም አይናደደም ያልገባኝ ነገር ካለ ሲገባኝ ደግሞ ስለ ቲቪ ጆሹዋ ተሳስቼ ነበር ብዬ እመጣለሁ ግን አይመስለኝም 95% ያልገባኝ ነገር አለ ብዬ አላምንም ምናልባት ሬርሊ ሌላ ነገር ካለ አላውቅም ከዚህ በፊት ብዙ ፕሪዲክት ያደረጋቸውን ትንቢቶች ሲተነብይ ተሳስቷል ቲቪ ጆሹዋን ሐሰተኛ ነብይ ያደረገው እሱ አይደለም በተሳሳተው ነገር ላይ ቆሞ ይሄ ነገር ስተት ነው ተብሎ ሲነገረው ስተቱን ለመቀበል አለመፍቀዱ ነው አያችሁ ብዙ የስተት ትንቢትን እየተናገሩ ከተናገሩት ትንቢት ጋር ዮናስም እኮ ነነዌ ትጠፋለች ብሎ አልጠፋም ነነዌ ትጠፋለች ብሎ ባልጠፋች ጊዜ ያልጠፋበትን ምክንያት መጽሐፍ ቅዱስ ነግሮናል በዛ ዘመን ለነበሩት ለነነዌ ሰዎችም ለዮናስም ግልጥ ነው ያ ትንቢት ያልተፈጸመበት ምክንያት ዛሬ የተናገራችሁት ትንቢት ባልተፈጸመ ጊዜ የዮናስን ነገር መናገር ሳይሆን ያልተፈጸመበትን ምክንያት ለህዝቡ ማስረዳት ነው የሚሻለው ስለዚህ ዮናስም እንደዚህ ሆኗል ምናምን ማለት ሳይሆን ያልተፈጸመበት ምክንያት ምንድነው ያንን ሪዝን አውጡና አሳዩ ሪዝኑን ንገሩን አያችሁ እግዚአብሔር ተናግሮ አሁን ለምሳሌ ትሞታለህ ብሎ ባለው ጊዜ ንጉሱ ሕዝቅያስ ከዛ በኋላ የእግዚአብሔር ሰው ወደ ምድሪቱ አደባባይ በደረሰ ጊዜ ተመለስና ንገረው 15 ዓመት ጨምሬለታለሁ አለ 15 ዓመት እንደጨመረለት መጥቶ ነግሮት ነው እንጂ ትሞታለህ ብሎት ከሄደ በኋላ ዝም ብሎ አልተጨመረለትም ዛሬ ትሞታላችሁ የተባሉ ሰዎች አልሞቱም ለምንድን ነው ያልሞቱት ነው ጥያቄ ወንም ደግሞ አንዳንድ ሰዎች ትድናላችሁ ተብለው ሞተዋል ለምንድን ነው የሞቱት ነው ለዚህ ነገር መልስ ማምጣት ነው የሚሻለው እንጂ ዮናስም እኮ ነነዌ ትገለበጣለች ብሎ አልተገለበጠም ስትለኝ ዮናስ ነነዌ ያልተገለበጠችበትን ምክንያት መጽሐፍ ቅዱስ በግልጽ ነግሮናል ስለዚህ ዛሬ የተናገርከው ትንቢት ያልተፈጸመበትን ምክንያት ንገረን ነው ስለዚህ ቲቪ ጆሹዋ በኔዘን ትክክለኛ ነብይ አይደለም ብዬ የምን ፕሪዲክት ስለሚያደርግ ነው በመሰረቱ እግዚአብሔር ሰርከስ አይሰራም
ለቤተ ክርስቲያን ለአካል ጥቅም ያለውን ነገር አርሴናል ነው የሚያሸንፈው ማንቸስተር ነው የሚያሸንፈው የሚል ጨዋታ ውስጥ አይገባም። አርሴናል አሸነፈ ማንቸስተር አሸነፈ ይሄ ማንን ሊጠቅም ነው? ኢየሱስ እኮ በውሃ ላይ የሄደው እኮ ሰርከስ ሊሰራ አይደለም፣ መርከብ ስላልነበረ ነው። ኢየሱስ ክርስቶስ እኮ 5000 ሰዎችን በሁለት ዓሳና በአምስት እንጀራ ያበላው እኮ አሁንም ሰርከስ ሊሰራልን በዛ ቦታ ላይ በዛ አካባቢ ምግብ ስለሌለ ነው። እግዚአብሔር በኒዳችን የሚገለጥ ነው። አርሴናል አሸነፈ አላሸነፈ ማንን ሊያስደስት ነው? ማንን ከፍ ሊያደርግ ማንን ዝቅ ሊያደርግ? አያችሁ ትንቢታችን ራሱ የሚያርፍበት ቦታ የእግዚአብሔር መሆን አለመሆኑን የምንለይበት ነው። ምንም ለቤተ ክርስቲያን አካል ለሰዎች መዳን አስተዋጽኦ የማያደርግ የሆነ የመንደር ጨዋታ እኔ ኳስ ስለማልወድም ነው መሰለኝ መጫወት ወዳለው ማየት አልወድም። አርሴናል አሸነፈ ቡና አሸነፈ ምን አገባኝ? እግዚአብሔር እንደዚህ አይነት ጨዋታ ይጫወታል ብዬ ስለማላምን ብዙ ነገሮች ልነግራችሁ እችላለሁ። አሁን ግን እሷም ራሱ የምታደርገው ፕሪዲክት የሆኑ ነገሮች ነው የምትናገረው። ሐሰተኛ ነብይ የለም እንዴት ይባላል? እኔ ያልገባኝ ነገር ካለ ለመማር ዝግጁ ነኝ። ሐሰተኛ ነቢያቶች አሉ ነው የሚለው መጽሐፍ ቅዱስ። ማቴዎስ ወንጌል ምዕራፍ 7 አንብቡ። የተለያየ ስፍራ ላይ መሄዳችሁ ማንበብ ትችላላችሁ። ሐሰተኛ ነቢያቶች፣ ሐሰተኛ ክርስቶሶች ማቴዎስ ወንጌል ምዕራፍ 24ን ማንበብ ትችላላችሁ። ሐሰተኛ ነቢያቶች፣ ሐሰተኛ ክርስቶሶች ይላል። አንድ አይደለም ነቢያቶች ይላል። ሐሰተኛ ተንባዮች ወይም ሐሰተኛ ትንቢት አይደለም። በዚህ አጋጣሚ ወንድማችን ወንጌላዊ ተክሉን እግዚአብሔር አምላክ ይባርክ ለማለት እወዳለሁ። ምንም ብዙ ኮምፕሮማይዝ ብታደርግም እዚህ ጋር ግን እኔ ሐሰተኛ ነቢያት እንዳሉ አምናለሁ ብሎ አለ። አያችሁ ሐሰተኛ ነቢያት እንዳሉ ያምናል። እሷ ግን ሐሰተኛ ነቢያት ቃል በቃል ያለችው የሉም ነው ያለችው። አሉ ድብን አድርገዋል። በመሰረቱ ሐሰተኛ ነቢያት እነማን ናቸው ካላችሁ ሐሰተኛ ነብይ የለም ብለው ሲሉ ታገኟቸዋል። ለምን የዋሹት በእግዚአብሔር ቃል ላይ ነው። ሐሰተኛ ነብይ አለ። ሐሰተኛ ነብይ ማለት ውሸተኛ ነብይ ማለት ነው። ውሸት ምንድነው ካላችሁ የእግዚአብሔር ቃል ላይ የሚዋሽ ውሸት ነው። ስለዚህ ይሄንን ነገር እንደዚህ እንድትመለከቱልኝ ይፈልጋለሁ። ቀጣይና የመጨረሻ ሳልነካው ባላልፍ ደስ የማይለኝ 5 ደቂቃ ልውሰድባችሁ። ስለ ነፍሳት መዳን እኔ ምን አገባኝ? ዶክተር አብይ እሳቸው ደስ ላይ ይሰኙ ይችላሉ። ዋናው ኢየሱስ እየከበረልኝ ምናምን ነው። ኢየሱስ በእንደዚህ አይነት ነገር አይከብርም። ከዚህ በፊት ተናግሬያለሁ። በአስቄዋ ልጆች በኢየሱስ ስም ውጣ ብለው በሚሉት ግርግር ኢየሱስ አይከብርም። ኢየሱስ የእውነት አምላክ ነው። የትንፍጩ ዱቄቱን አምጩ ኢየሱስ ጋር አይሰራም። በእውነትና በመንፈስ ነው ኢየሱስ የሚከብረው። ዛሬ ብዙ ሰዎች የራሳቸውን ዲስኩር ከመረጃ ምናምን እያመጡ ኢየሱስን አከበርን የሚሉ ሰዎች አሉ። ኖ እንደዚህ አይከብርም። በመሰረቱ ኢየሱስ ክርስቶስ ጀንትል ነው። በጣም ሲሪየስ አምላክ ነው። እነሆ በደጅ ቆሜ አንኳኳል፣ ማንም ድምጽን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ። ፈቃዳችንን በጣሰ ፕራይቬታችንን ማዕከል ባላደረገ አይነት መልኩ የሚመጣ የለም። ጠቅላይ ሚኒስትር ዶክተር አብይ ይሄ ነገር እንዲፖሰትባቸው ፈቃደኛ ካልሆኑ ይሄን ነገር ማስወገድ ነው እንጂ ኢየሱስ እየከበረልኝ አንድ ሙስሊም መጣና አንቺ ነሽ በዶክተር አብይ ላይ ትንቢት የተናገርሽው አለ። አዎ ስለ ወላሂ ከእግዚአብሔር ናቸው አለ። አንቺ ስለተናገርሽባቸው አይደለም ጠቅላይ ሚኒስትር የሆኑት እነግርሻለሁ። ምክንያቱም ምንም ኢምፓወር ያደረግሻቸው ነገር የለም። ጠቅላይ ሚኒስትር ሰውየው እንደሚሆኑ ኦሬዲ 200% አምነው ከወታደሮች ጋር በውጊያ ሜዳ በነበሩበት ጊዜ ፎቶ እንኳን አልነሳም የሚሉ ሰውዬ እንዴት ነው ትንቢት ተናግሬ ነብይ ያደረኩት የሚባለው? ነውር አይደለም ወይ? ይሄ የእግዚአብሔር ክብር ነው ወይ? እንግዲህ እግዚአብሔር በውሸት ስለማይከብር ይሄንን ነገር ውሸት እንደሆነ የመናገር ግዴታ አለብን። ውሸት ነው።